አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 7 በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ ከበረና ከፍ ከፍ ወዳለ ጻድቅ ኢያቄም ላከው። አምላክን የወለደች የእመቤታችን የድንግል ማርያምን ጽንሰቷንና ልደቷን በእርሷም ለዓለም ሁሉ ድህነትና ተድላ ደስታን እንደሚሆን ነገሩ። ይህ ጻድቅ ሰው ኢያቄም እና የከበረች ሚስቱ ሐና ልጅ ሳይወልዱ ሸመገሉ። የከበረች ሐና መካን ሆናለችና ስለዚህም እጅግ ያዝኑ ነበር። የእስራኤል ልጆች ልጅ ያልወለደውን ከእግዚአብሔር በረከት ያጣ ነው እያሉ ያቃልሉት ነበርና እነርሱም ልጅን ይሰጣቸው ዘንድ ወደ እግዚአብሔር ዘወትር ፈጽሞ ይለምኑ ነበር። ከዚህም በኋላ ወንድ ልጅን ወይም ሴት ልጅን ቢወልዱ ለእግዚአብሔር ቤት አገልጋይ ሊያደርጉ ስዕለትን ተሳሉ። የከበረ ኢያቄምም በተራራ ላይ ሳለ ሲጸልይና ሲማልድ እነሆ በላዩ እንቅልፍ ብሎት አሸለበ። ያን ጊዜም ከእግዚአብሔር የተላከ የመልአክ አለቃ ቅዱስ ገብርኤል ተገለጸለት፣ እንዲህም አለው፣ ሚስትህ ሐና ትጸንሳለች፣ ዓለም ሁሉ ደስ የሚሰኝበትን የብዙዎችም አይነ ልቡናቸው በእርሷ የሚያበራላቸውን በእርሷም ድህነት የሚሆንባትን ሴት ልጅ ትወልድልሃለች። በነቃ ጊዜም ወደ ቤቱ ሄዶ ለሚስቱ ለቅድስት ሐና ነገራት። ራእዩን እውነት እንደሆነች አመኗት። ከዚህም በኋላ ነሐሴ 7 በዚች ቀን የከበረች ሐና ጸነሰች። ለዓለም ሁሉ መመኪያ የሆነች በሁለት ወገን ድንግል የሆነች የአምላክ እናት እመቤታችንን ማርያምን ወለደቻት። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ኢያቄም እና ሐና ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህም ቀን የሐዋርያት አለቃ የከበረ ሐዋርያ ጴጥሮስ በዓል ነው። በዚችም ቀን ጌታችን የሕያው እግዚአብሔር ልጅ ክርስቶስ እርሱ እንደሆነ በሐዋርያት መካከል ታምኗልና በከበረ ወንጌል እንደተባለ ጌታ ኢየሱስ ክርስቶስ ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን ይሉታል ብሎ ጠየቃቸው። እርሱ ልብንና ኩላሊትን የሚመረምር ሰዎች የሚያስቡትን ሁሉ የሚያውቅ ሲሆን ያን ጊዜ ሐዋርያት ተጠራጣሪዎች ስለነበሩ ስለዚህ ያሰቡትን በልባቸው ያለውን እንዲናገሩ ከከተማው ውጭ ያወጣቸው። ከእርሳቸውም ኤልያስ እንደሆነ የሚያስቡ አሉ፣ ወይም ከቀደሙት ነቢያት አንዱ እንደሆነ የሚሉትም አሉ። ጴጥሮስም በእነርሱ ላይ ተቆጥቶ ለምን እንዴት ታስባላችሁ? እርሱ የሕያው የእግዚአብሔር እውነተኛው ልጁ ነው አላቸው። ስለዚህም የጴጥሮስ ሃይማኖት በመካከላቸው ይገለጥ ዘንድ እና ግልጥ ሊያደርግላቸው ወደ ውጭ አወጣቸው። እንዲሁም በጠየቃቸው ጊዜ ኤልያስ እንደሆንክ ወይም ከቀደሙት ነቢያት እንደሆንክ ሰዎች ይናገራሉ በማለት እነርሱ የልባቸውን ተናገሩት። ጴጥሮስ ግን አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ በእውነት ምስክርን ሆነ። ስለዚህም ጌታችንን አመሰገነው፣ የመንግስት ሰማያትንም ቁልፍ ሰጠው። ከዚያችም ቀን ወዲህ የሐዋርያት ሁሉ አለቃ ሆነ። በእነርሱም የሊቃነ ጳጳሳቱ፣ የኤጲስቆጶሳቱ፣ የቀሳውስቱና የዲያቆናቱ ሹመት ተሰጠ። የቤተ ክርስቲያንም መሰረት ተባለ። ለእግዚአብሔር ምስጋና ይሁን። እኛንም በጌቶቻችን ሐዋርያት ጸሎት ይማረን፣ በረከታቸው ለሁላችን ትድረሰን ለዘላለሙ አሜን። በዚችም ቀን ለአባቶቻችን ሊቃነ ጳጳሳት 26ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ጢሞቴዎስ አረፈ። ይህንንም ቅዱስ በእስክንድርያ ሀገር ሊቀ ጳጳሳት ይሆን ዘንድ የክብር ባለቤት ጌታችን መርጦት ተጋዳይ የነበረ አባ ዲዮስቆሮስ በደሴት ጋግራ ካረፈ በኋላ ሊቀ ጵጵስና ተሾመ። ይህም አባት ጢሞቴዎስ ብዙ መከራ ደርሶበታል። ንጉሥ መርቅያን ለእስክንድሪያ አገር ሌላ መናፍቅ ሊቀ ጳጳሳት ሾሞ አባ ጢሞቴዎስን አስቀድሞ አባ ዲዮስቆሮስ ተሰዶባት ወደ ነበረች ደሴት ጋግራ አጋዘው። መርቅያንም ከሞተ በኋላ የእስክንድሪያ ሰዎች ተነስተው መርቅያን የሾመውን ሊቀ ጳጳሳት ገደሉት። አባ ዲዮስቆሮስ እንዳዘዘ አባ ጢሞቴዎስን መልሶ ሾሙት። ከዚህም በኋላ የመርቅያን ልጅ ሊሆን ነገሰ። ያን ጊዜም አባ ጢሞቴዎስ ሁለተኛ ወደ ደሴት ጋግራ አጋዘው። በዚያም 10 ዓመት ኖረ። ሊሆን እስከ ሞተ ድረስም ከእርሱ በኋላ ዘይኑን ነገሰ። ያን ጊዜም አባ ጢሞቴዎስ ወደ መንበረ ሲመቱ በታላቅ ክብር መለሰው። ሕዝቡንም እያስተማራቸው እየመከራቸው በቀናች ሃይማኖትም እያጸናቸው ኖረ። በወንጌላዊ ማርቆስ ወንበርም 22 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን የራሄል ልጅ ዮሴፍ ተወለደ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን እግዚአብሔርን የሚወድ
የኢትዮጵያ ንጉሥ ናዖድ ዕረፍቱ ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 8 በዚች ቀን አልዓዛርና ሚስቱ ሰሎሜ፣ አንኤም፣ እንጦኒሃስ፣ ኦዚያ፣ አልዓዛር፣ አስዮና፣ ስሙና፣ መርካሎስ የሚባሉ ልጆቻቸውም ሰባቱ በሰማዕትነት ሞቱ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተ ለእሴከ እግዚኦ ጸሪቀ መሉት ወኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ዳይገይሊ ቆኖስ ሕፃን ለጻፈው በክርታስ ወለዛ ጻፈውን ዘይደርስ ወለዛ አንብሮ ስተርጎም ሳዲስ ወለሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አረቄተ ኩሉ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር። ኦ አምላክነ በከመ ትኮ አኮ ከመ